ይሆናል። ክብ ምስል ምን ማለት እንደሆነና ክብ ውስጥ ያሉ ነገሮች እንደ ሬዲየስ፣ ዲያሜትር የመሳሰሉትን ትርጓሜያቸውን እንመለከታለን። ከዚህ በፊት ግን ያየነውን እንከልስና ወደ ዛሬው ክፍለ ጊዜያችን እንሄዳለን። ምን ነበር ያየነው? ከዚህ በፊት ጎነ አራት ምስሎች፣ ጎነ አራት ምስል፣ ጎነ አራት ምስል። እዚህ ጎነ አራት ምስል አራት ውስን ቀጥታ መስመሮች፣ አራት ውስን የሆኑ ቀጥታ መስመሮች፣ ውስን ቀጥታ መስመሮች በአንድ ጠለል ላይ ጫፍ ለጫፍ በሚገናኙበት ሰዓት የሚመሰረት መሆኑን ተመልክተናል። አሁን ይህንን ብናየው ጎነ አራት ምስል ነው። በአንድ ጠለል ላይ፣ በዚህ ጠለል ላይ እንደምታዩት አራት ውስን የሆኑ ቀጥታ መስመሮች ጫፍ ለጫፍ ተገናኝተው የሰጠን ምስል ነው ማለት ነው። ስለዚህ ይሄ ምስል ምን ብለን እንጠራዋለን? ጎነ አራት ምስል። ጎነ አራት ምስሎች ላይ ስንት መለያ ነጥቦች አሉት? አራት መለያ ነጥቦች አሉት። መለያ ነጥብ ይህን ሀ ብለው፣ መለያ ነጥብ ለ፣ መለያ ነጥብ መ፣ መለያ ነጥብ ሰ። ስለዚህ አራት መለያ ነጥቦች አሉት። አራት ውስን ቀጥታ መስመሮች አሉት። ውስን ቀጥታ መስመር ሀለ፣ ለመ፣ መሰና ሰ ሀ፣ አራት ውስን ቀጥታ መስመሮች። እንዲሁም ደግሞ አራት አንግሎች አሉት። አንግል ሀ፣ አንግል ለ፣ አንግል መ፣ አንግል ሰ። ስለዚህ ጎነ አራት ምስል ከሆነ አራት መለያ ነጥቦች፣ አራት አንግሎች፣ አራት ጎኖች እንዳሉት አይተናል ማለት ነው፣ ተመልክተናል። ልዩ የሆኑ ጎነ አራት ምስሎች ደግሞ አሉን። እነማንን ነበር ያየነው? አንደኛው ሬክታንግል፣ ሬክታንግል ልዩ የሆነ ጎነ አራት ምስሎችን ተመልክተናል። አንደኛው ሬክታንግል፣ ሬክታንግል። ሁለተኛው ደግሞ ካሬ ነው። ካሬ ሁለተኛችን ነው ማለት ነው። ስለዚህ የነዚህ ልዩ የሆኑ ጎነ አራት ምስሎች ባህሪዎቻቸውን ተመልክተናል። ለምሳሌ አሁን ሬክታንግል ከሆነ ሬክታንግል ጎነ አራት ምስል ነው። ተቃራኒ ጎኖቹ ትይዩ የሆኑ ይህን ሀ ለመሰብ ብሰይመው እነዚህ ሁለቱ ተቃራኒ ጎኖቹ ትይዩ የሆኑ ሰሃና መለ ትይዩ የሆነ ጎነ አራት ምስል። እንዲሁም ደግሞ ሁሉም አንግሎቹ ስንት ከሆኑ 90 ዲግሪ የሚሆኑ ከሆነ እዚህ ጋር የሚፈጠሩት አንግሎች 90 ዲግሪ የሚሆን ከሆነ እንዲህ አይነት ጎነ አራት ምስል ሬክታንግል ብለን እንጠራዋለን። የሬክታንግል ባህሪዎቹ ምንድን ናቸው? አንደኛ ትይዩ የሆኑት ጎኖች እኩል የሆነ መጠን አላቸው። አንደኛ ትይዩ ናቸው። ትይዩ መሆናቸው ራሱ ልዩ ያደርገዋል ማለት ነው። ስለዚህ ተቃራኒ ጎኖች ትይዩ ናቸው። ያንን በአጭሩ ስንጽፈው ሀለ ትይዩ ነው ሰመ ብላችሁ ማስቀመጥ ትችላላችሁ። እንዲሁም ደግሞ ሰሃ ትይዩ ነው መለብይ ማስቀመጥ ትችላለሁ ማለት ነው። ስለዚህ የሬክታንግል ተቃራኒ የሆኑ ጎኖች ትይዩ ናቸው። የሬክታንግል ተቃራኒ ጎኖች እኩል መጠን አላቸው። ሀለ እኩል ይሆናል ሰመ። እንዲሁም ደግሞ ሰሃ እኩል ነው ለመ። ውስን ቀጥታ መስመር እዚህ ጋር ጨምሩበት። ውስን ቀጥታ መስመር መሆኑን እንዲህ ነው የምናመለክተው። ስለዚህ እኩል የሆነ መጠን አላቸው ማለት ነው። ተቃራኒ የሆኑ ጎኖች እኩል ናቸው። ሁሉም አንግሎቹ ስንት ናቸው? 90 ዲግሪ መሆናቸውን ይኸው እዚህ ያስቀምጬላቸዋለሁ ማለት ነው። ዲያጎናሎቹ እኩል የሆነ መጠን ያላቸው። ዲያጎናል ማለት ተቃራኒ መለያ ነጥቦችን የሚያገናኝልን ውስን ቀጥታ መስመር መሆኑንም እሱን ባለፈው ተመልክተናል። ስለዚህ ከዚህ እስከዚህ ያለው ከዚህ እስከዚህ ያለው እኩል መጠን አለው ማለት ነው። ዲያጎናሎቹ እኩል ናቸው። መሃ እኩል ነው ሰለ። ይሄን ትይዛላችሁ። ዲያጎናሎቹ እኩል መሆናቸውን አስቀምጠናል ማለት ነው። ዲያጎናሎቹ እኩል መጠን እንደሚኖራቸው ተቃራኒ እነዚህም ባህሪዎች ከዚህ በፊት ተመልክተናል ማለት ነው። ካሬ እነዚህ ባህሪያቶች በአጠቃላይ ይይዛል። የካሬ ባህሪዎች ነው። ግን የካሬ ልዩ የሚያደርገው ምንድነው? ሁሉም ጎኖቹ እኩል ናቸው። ከዚህ በተጨማሪ ሁሉም ጎኖቹ እኩል የሆነ መጠን አላቸው ማለት ነው። ያ ማለት ሀለ ከለመጋ ከመሰጋ እና ከሰ ሀጋ እኩል ከሆነ ነው ምን ብለን የምንጠራው?
ካሬ ብለን የምንጠራው። ስለዚህ ካሬ ላይ እንደዚህ እንወስድና እዚህ ጋር እንሰደው። ያው ይሄ ጎን 4 ምስል ቢሆን ሀ ለ ም እና ሰ ብዬ በወስደው ሁሉም ጎኖቹ እኩል ናቸው ማለት ነው። ሁሉም አንግሎቹ ስንት ናቸው? 90 ዲግሪ የሆኑ ናቸው። ስለዚህ ይሄንን ካሬ ብለን እንጠራዋለን። እዚህ ጋር የጠቀስኩላችሁ ባህሪያቶች በአጠቃላይ ያካትታል። ግን ከዚህ በተጨማሪ ዲያጎናሎቹ ሲቆራረጡ ስንት ዲግሪ ላይ የሚቆራረጡት? 90 ዲግሪ ላይ እንደሚቆራረጡ አሳይቻቸዋለሁ። 90 ዲግሪ ላይ ዲያጎናሉ ሲመጣ አንግሉን ሁለት እኩል ቦታ ከፍሎት ነው የሚሄደው። 90 ዲግሪ የነበረው 45 ዲግሪ እንደሚሆን አይተናል፣ ተመልክተናል ማለት ነው። ስለዚህ ይሄ አሁን ከዚህ በፊት ያየነው ትምህርታችን ነው። በዛሬው ትምህርታችን የምናየው ምንድን ነው? ክብ ምስል የሚል ይሆናል። እሺ ጥሩ። ስለዚህ ዛሬ የምንመለከተው ምን ይሆናል? ክብ ምስል ይሆናል። እስቲ ትርጓሜውን አብረን እንከታተል። በአንድ ጠለል ላይ ከአንድ መነሻ ነጥብ በእኩል ርቀት ላይ ያሉ የነጥቦች ስብስብ ክብ ይባላል። በጣም ጥሩ። እስቲ በደንብ እንየው። እንግዲህ ክብ ማለት ምን ማለት ነው? ከአንድ መነሻ ነጥብ ትኖረናለች። በእኩል ርቀት ላይ ያሉ የነጥቦች ስብስብ ማለት ነው። አሁን ለምሳሌ አንድ መነሻ ነጥብ ስለሚለን አንድ መነሻ ነጥብ ይችኛዋን በውስጥ እቺ መነሻ ነጥብ ነች ማለት ነው። ከዚህ መነሻ ነጥብ እኩል ርቀት ላይ ያሉ ነጥቦች ሲሰባሰቡ የሚሰጠን ነገር ነው ምን ብለን የምንጠራው? ክብ። ያንን እኩል ርቀት ለምሳሌ አሁን እኔ ማስመሪያዬ ነው ብዬ ባስብ ከዚች ነጥብ እኩል ርቀት ላይ ያሉ ነጥቦች ተሰባስበው የሚሰጡን ማለት ነው። አሁን አያችሁት? ያው እዚህ ጋር አንድ አለን፣ ወደዚህ ማጥቼ ሁለት፣ እንዲህ ያደረኩ ነጥቦችን በእኩል ርቀት ላይ ያሉትን እነዚህ ነጥቦች ሲሰባሰቡ ማለት ነው። የነዚህ ነጥቦች ስብስብ ምን ብለን እንጠራዋለን? ክብ ብለን እንጠራዋለን ማለት ነው። አሁን በእጄ እንዲህ አድርጌ እቺ መነሻ ነጥብ የሆነች ማለት ነው። መነሻ ነጥብ የሆነች ስለዚህ እንዲህ አድርጌ ባከብ አያችሁት? የነጥቦች ስብስብ ነው ማለት ነው። በዚህኛውን በኩል መጥቼ እንዲህ አድርገን ብናከበው የነጥቦች ስብስብ ይሆንልናል። ስለዚህ አሁን ስለማይመቸኝ ይሄንን እንዲላክበው። ስለዚህ ይሄ ምን ተብሎ ይጠራል? ክብ ብለን እንጠራዋለን። መነሻ ነጥብ አለን። እነዚህ ነጥቦች ደግሞ በእኩል ርቀት ላይ ከመነሻ ነጥቡ በእኩል ርቀት ላይ የሚገኙ ናቸው ማለት ነው። ጥሩ። ስለዚህ እሺ በአንድ መነሻ ነጥብ ላይ ያሉ ከአንድ መነሻ ነጥብ በእኩል ርቀት ላይ የሚገኙ የነጥቦች ስብስብ ክብ እንደሚባል አይተናል። መነሻ ነጥቡን ልዩ ስም እንሰጠዋለን። ምን ብለን እንጠራዋለን? እምብርት ተብሎ ይጠራል። ስለዚህ መነሻ ነጥቡ እምብርት ተብሎ ይጠራል። ስለዚህ እምብርት የምትለዋን ቃል በደንብ ትይዛላችሁ ማለት ነው። መነሻ ነጥባችን እምብርት ተብሎ ነው የሚጠራው። ወደፊት ደግሞ 7ኛ 8ኛ ክፍል ስትማሩ ደግሞ ሴንተር ኦፍ ዘ ሰርክል ብለን እንጠራዋለን። አሁን ግን ለጊዜው ምን ብለን ነው የምንጠራው? እምብርት። መነሻ ነጥባችን እምብርት ብለን እንጠራዋለን ማለት ነው። ሁለተኛ ማስታወሻ መያዝ ያለብን ከመነሻ ነጥብ እስከ ክቡ ድረስ
ድረስ ያለው እስከ ክቡ ድረስ ያለው ውስን ቀጥታ መስመር ቀጥታ መስመር ምን ብለን እንጠራዋለን? ራዲየስ ብለን እንጠራዋለን። ራዲየስ ተብሎ ይጠራል። ስለዚህ እዚህ ጋር አሁን ተጨማሪ የምናገርኳችሁ ራዲየስ ዋና የሆኑትን ቃላቶች እየያዝን ነው የምንሄደው ማለት ነው። መጀመሪያ እምብርት ብያችኋለሁ። ቀጥሎ ራዲየስ አለን። የክቡን ደግሞ ሁለት ነጥቦች የሚያገናኝልን ውስን ቀጥታ መስመር ኮርድ ብለን እንጠራዋለን። ስለዚህ አንድ ክብ አለን፣ ሁለት ነጥቦችን የሚያገናኝልን ውስን ቀጥታ መስመር ኮርድ ብለን ነው የምንጠራው። የክቡን ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር ኮርድ ብለን እንጠራዋለን። ኮርድ ተብሎ ይጠራል። ስለዚህ እዚህ ጋር ማንን ትይዛላችሁ? ኮርድ የሚለውን ትይዛላችሁ ማለት ነው። ኮርድ ማለት ሁለት ነጥቦችን የሚያገናኝልን ውስን ቀጥታ መስመር ነው ማለት ነው። ጥሩ። ስለዚህ እምብርት አየን፣ ራዲየስ፣ ኮርድ። ቀጥሎ ደግሞ ማሳያችሁ ዲያሜትር ማለት ምን ማለት ነው? በክቡ እምብርት የሚያልፍ እና የክቡን ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር ዲያሜትር ተብሎ ይጠራል። ዲያሜትር ተብሎ ይጠራል። ስለዚህ ዲያሜትርን አየን ማለት ነው። በክቡ እምብርት ላይ የሚያልፍ እና የክቡ ሁለት ነጥቦችን የሚያገናኝልን ውስን ቀጥታ መስመር ዲያሜትር ብለን እንጠራዋለን ማለት ነው። ጥሩ። ስለዚህ አሁን እዚህ ጋር ክብ ማለት ምን ማለት እንደሆነ፣ እምብርት ምንድነው፣ ራዲየስ ምንድነው፣ ኮርድ ምንድነው፣ ዲያሜትር ምንድነው የሚለውን ነው የነገርኳችሁ ማለት ነው። በደንብ አንድ ጊዜ ደግምላችሁና አንድ ስዕል ሰጥቻችሁ እነዚህ ነገሮች ታወጣላችሁ ማለት ነው። እምብርቱ ምንድነው፣ ራዲየስ፣ ኮርድ እና ዲያሜትር የሚለውን አብረን እናያለን ማለት ነው። ስለዚህ በአንድ ጠለል ላይ ከአንድ መነሻ ነጥብ በኩል ርቀት ላይ የሚመሰረቱ የነጥቦች ስብስብ ምን ብለን እንጠራዋለን? ክብ ተብሎ ይጠራል። የክቡ መነሻ ነጥብ እምብርት ተብሎ ይጠራል። ራዲየስ ማለት ደግሞ የክቡን ሁለት ነጥቦች የሚያገናኝልን ውስን ቀጥታ መስመር ነው ማለት ነው። ጥሩ። ኮርድ ራዲየስ የምንለው እዚህ ጋር የኮርድ ነው የነገርኳችሁ። ራዲየስ የምንለው ደግሞ ከመነሻ ነጥቡ እስከ ክቡ ድረስ ያለው ርቀት ነው ራዲየስ ተብሎ የሚጠራው። ኮርድ ግን የክቡን ሁለት ነጥቦች የሚያገናኝልን ነው ማለት ነው። ዲያሜትር በእምብርቱ ላይ የሚያልፍ የክቡን ደግሞ ሁለት ነጥቦች የሚያገናኝልን ውስን ቀጥታ መስመር ዲያሜትር ብለን እንጠራዋለን። ጥሩ። ይሄ ከገባችሁ አሁን ቀጥሎ አንድ ክብ ሰጣችሁና አሁን ያልኳችሁን ነገሮች ታወጣላችሁ። ጥሩ። እስቲ አሁን እዚህ ጋር ያስቀመጥኩትን ክብ እንመልከትና አንድ ውስን ቀጥታ መስመር እዚህ ጋር ላስመር፣ እዚህ ጋር ሌላ ውስን ቀጥታ መስመር ላስመር። በእምብርቱ ላይ የሚያልፈው እቺ እምብርቷ ነች። ሀ ብዬ ልሰይማት። እንዲህ አድርገን እዚህ ጋር እናስቀምጥና ፊደል ልስጣቸው እነዚህ ነጥቦችን መ፣ በ፣ ተ፣ ቸ፣ እዚህ ጋር ያለውን ከ እና
አ ብለን ለምሳሌ የምንሰይመው እዚህ ጋር ያለውን ደግሞ ወ ብለን እናስቀምጥ። ስለዚህ ይህንን ክብ በመመልከት ምን ምን ነገሮችን እናስቀምጣለን? እምብርቱ የትኛው ነው? እምብርት የምንለውን እሱን ማስቀመጥ፣ ራዲየስ የክቡን ራዲየስ ማስቀመጥ፣ ራዲየስ ኮርድ እና ዲያሜትር ለዚህ 2 ደቂቃ። ስለዚህ ይህንን ምስል በመመልከት እምብርቱ የትኛው ነው፣ ራዲየስ፣ ኮርድ፣ ዲያሜትር የሚለውን 2 ደቂቃዎች ይሰጣቸዋለሁ። በጣም ጥሩ። በደንብ እንደሰራችሁት ተስፋ አድርጋለሁ። እስቲ ደግሞ አብረን እንየው፣ አብረን ምላሹን እንየው። ምንድን ነበር ያልኳችሁ? ይህን ምስል ይህን ክብ በማየት እምብርት የምንላት የትኛዋን ነው? እምብርት ማለት ምን ማለት ነው? መነሻ ነጥባችን በክቡ እኩል ርቀት ላይ የተመሰረተ ስለሆነ መነሻ ነጥባችን የትኛው ነው ያልኩት እምብርት ነበር ያለው። ስለዚህ አሁን እዚህ ጋር እምብርታችን ማነች ማለት ነው? ነጥብ ሀ ነው ማለት ነው። ነጥብ ሀ። እንዲህ ብላችሁ ከመለሳችሁ በትክክል መልሳችኋል። ጥሩ። ስለዚህ መፍትሄው ምንድን ነው? የመጀመሪያው እምብርት ብለን የምንጠራው ነጥብ ሀ። ስለዚህ መልሳችሁ ነጥብ ሀ ከሆነ በትክክል ነው የሰራችሁት ማለት ነው። ጥሩ። ሁለተኛውስ? ራዲየስ ደግሞ የምንላቸው ከዚህ ውስጥ ብዙ ራዲየሶችን ማውጣት ትችላላችሁ። ከክቡ እምብርት እስከ ክቡ ጫፍ ድረስ ያለው ርቀት ራዲየስ ተብሎ ይጠራል። ስለዚህ እምብርታችን እዚች ጋር ሀ ነች። ከሀ እስከ ወ ድረስ ያለው ርቀት ማለት ነው። ውስን ቀጥታ መስመር ሀ ወ፣ ይሄ ራዲየስ ነው። ሌላም ግን አለ። ሀአም ማለት ትችላላችሁ። ሶስተኛም ማስቀመጥ ትችላላችሁ። እዚህ ስላስቀመጥኩላችሁ ሀ ከ ብላችሁ ማስቀመጥ ትችላላችሁ። ሀ ከ። ስለዚህ እነዚህ ሶስቱ ራዲየሶች ናቸው ማለት ነው። እንዲህ ብላችሁ ከመለሳችሁ በደንብ ትክክል ናችሁ ማለት ነው። ይኸው እዚህ ጋር ይህንን እዚህ እንዲያርግ ያስቀምጥላችኋለሁ። ጥሩ፣ በጣም ጥሩ። እዚህ ቀጥሎ ያለው ማለት ነው ኮርድ ኮርድ ነው። ኮርድ ምን ነበር ያልኳችሁ? አሁንም ላስታውሳችሁ።
የክቡን ሁለት ነጥቦች የሚያገናኝልን ውስን ቀጥታ መስመር። ስለዚህ እዚህ ጋር አሁን አንድ ነጥብ አለችን፣ እዚህ ጋርም አንድ ነጥብ አለ። እነዚህ ሁለቱን ያገናኘ ውስን ቀጥታ መስመር ኮርድ ነው። ስለዚህ ኮርድ ማማን ማስቀመጥ ትችላላችሁ። ውስን ቀጥታ መስመር መበ ይሄን ማስቀመጥ ትችላላችሁ፣ ወይም ደግሞ ቸ ብላችሁ ተ ማለት ትችላላችሁ። አያችሁት? ይሄም እንደዛው ነው። ቸ ተ ሌላ ከም ኮርድ ነው። ኮርድ ሆኖ ግን በእምብርቱ ላይ ስለሚያርፍ ልዩ ስም እንሰጠዋለን። ምን ብለን እንጠራዋለን? ዲያሜትር ተብሎ ይጠራል። ስለዚህ ኮርድ ነው ተብላችሁ ብትጠየቁ አዎ ነው። ስለዚህ ከም ኮርድ ነው ማለት ነው። አከ ትልቁ ኮርድ ነው። እንደውም ልዩ ስም የሚሰጠው ምን ተብሎ የሚጠራ? ዲያሜትር ብለን የምንጠራው ማለት ነው። ስለዚህ እነዚህ ሶስቶቹ ኮርዶች ናቸው ማለት ነው። ከትርጓሜው ጋር አይጣረስብንም። የመጨረሻው ምንድነው? ዲያሜትር ስለዚህ ዲያሜትር ኮርድ ሆኖ በእምብርቱ ላይ የሚያርፍ ስለሆነ አንድ ዲያሜትር እዚህ ጋር አለ፣ አከ ነው ማለት ነው። ስለዚህ ውስን ቀጥታ መስመር አከ ይሄ ዲያሜትር ነው ማለት ነው። በጣም ጥሩ። ስለዚህ ክብ ውስጥ መነሻ ነጥብ፣ ራዲየስ፣ ኮርድ እንዲሁም ደግሞ ዲያሜትር ምን ማለት እንደሆነ በደንብ ተመልክተናል ማለት ነው። አሁን ቀጥሎ የምንመለከተው ምንድን ነው የሚሆነው? እንዴት አድርገን ክብን መንደፍ እንችላለን? አነዳደፉን እናያለን ማለት ነው። ጥሩ። የክብ አነዳደፍ ክብን ለመንደፍ እነዚህ አሁን ማሳያችሁን ሁለት ነገሮች ተከትላችሁ ትሄዳላችሁ። እስከ 3 ሁለት ነገሮች ተከትለን መሄድ እንችላለን። የመጀመሪያው መነሻ ነጥብ ሀ እና መድረሻ ነጥብ ለ የሆነ ውስን ቀጥታ መስመር ማስመር። ስለዚህ ውስን ቀጥታ መስመሩ ማን ይሆናል ማለት ነው? ሀ ለ ይሆናል ማለት ነው። ስለዚህ ሀ ለ የሆነ ውስን ቀጥታ መስመር ማስመር ነው ማለት ነው። ሁለተኛው ቅድመ ሁኔታችን መነሻ ነጥባችን ሀ ላይ በማድረግ የኮምፓሱን መነሻ ነጥብ ሀ ላይ በማድረግ በሀ ለ እርዝመት ኮምፓሱን ማሽከርከር ሶስተኛው በቃ ክቡን ጨርሻለሁ ማለት ነው። ስለዚህ የተፈለገው ክብ ራዲየሱ ሀለ ነው ማለት ነው። ሀለ ነው። ስለዚህ ያው ሶስት ናቸው፣ ግን ዋነኛ ተግባሮቻችን ምንድናቸው ማለት ነው? እነዚህ ሁለቱን ነው የምንከተለው ማለት ነው። ጥሩ። እስቲ አሁን በደንብ ላሳያችሁና አንድ ምሳሌ ከኔ ጋር አብረን እንሰራለን። መነሻ ነጥብ ሀ፣ መድረሻ ነጥብ ለ የሆነ ውስን ቀጥታ መስመር ታሰምራላችሁ። ቀጥሎስ መነሻ ነጥባችንን ሃን በመከተል ኮምፓሳችንን፣ አሁን ኮምፓስ ቤታችሁ ውስጥ ይኖራል። ይኸው እንደዚህ አይነት ኮምፓስ ይኖረናል። ለምሳሌ በ3 ሳንቲሜትር የምሰራ ከሆነ መነሻ ነጥቤ ይቺ ስለምትሆን ከመነሻ ነጥቤ እስከ እዚህኛው ጫፍ ድረስ ያለውን 3 ሳንቲሜትር እለካዋለሁ ማለት ነው። አሁን ለምሳሌ ይህን ብለካው ይኸው እንደምታዩት ከዚህ እስከዚህ ስንት ነው?
15 ሳንቲሜትር ነው። 15 ሳንቲሜትር ለክቻለሁ ማለት ነው። ስለዚህ መነሻ ነጥቤን ሀ ላይ አደርግና ይሄንን ምን ማድረግ ነው ማለት ነው? ማዞር ማሽከርከር ነው ማለት ነው። እና ምኑን ይሰጠናል? ክቡን ይሰጠናል። ስለዚህ እነዚህ ነገሮች እንጠቀማለን። ያው ክብን ለመንደፍ ምን ምን ያስፈልጋቸዋል? ማስመሪያ ያስፈልጋቸዋል፣ ኮምፓስ ያስፈልጋቸዋል፣ ስትራስ ያስፈልጋቸዋል። እነዚህን ሶስቱን ነገሮች ይዛችሁ ክቡን መንደፍ ትችላላችሁ ማለት ነው። አብረን እንሰራለን። ስለዚህ የመጀመሪያው ይሄ ነው ማለት ነው። ሀ ላይ የሆነ ውስን ቀጥታ መስመር መሳል፣ ከዛ ኮምፓሱን በሀለ ርዝመት ልክ ማሽከርከር ይሆናል ማለት ነው። ጥሩ፣ እስቲ ምሳሌ እንስራ። ለምሳሌ ራዲየስ 15 ሳንቲሜትር የሆነ ክብ ስሩ። ክብ ንደፉ። ጥሩ 15 ሴንቲሜትር እኔ እንዲመቸኝ ነው። እናንተ አነስ አድርጋችሁ መስራት ትችላላችሁ። አሁን 15 ሴንቲሜትር የሆነ ክብ ልንነድፍ ነው ማለት ነው። ስለዚህ የመጀመሪያ ተግባራችን ምንድን ነው የሚሆነው? ማስመሪያችሁን ታወጡና 15 ሴንቲሜትር ውስን ቀጥታ መስመር ትሰራላችሁ። አሁን የኔ ማስመሪያ 15 ሴንቲሜትር ስለሆነች ይኸው እዚች ጋር መጥቼ ከዚህ ጫፍ እስከ እዚህ ነው 15 ሴንቲሜትር ቀጥ ያለ መስመር እናስቀምጣለን ማለት ነው። የመጀመሪያዋን ነጥብ ሀ ብዬ ሰይመዋለሁ። ሁለተኛው ደግሞ ምንድን ነው? ለ። ስለዚህ ለ ነው። አሁን ኮምፓሳችንን በዚሁ በሀ ለ ልክ አስቀምጠዋለሁ። ይሄ ስንት ነው? 15 ሳንቲሜትር። ስለዚህ 15 ሴንቲሜትር ኮምፓሳችንን አስተካክለን እኩል መሆኑን 15 ሴንቲሜትር አስቀምጥና የኮምፓሴ አንደኛዋን ጫፍ ምኑ ላይ ያስቀምጣለሁ? እዚህ ጋር ሀ ላይ ያስቀምጣለሁ ማለት ነው። ከዛስ እንዲህ አድርጌ ማሽከርከር ነው ማለት ነው። ይህንን አሽከረክረዋለሁ። ስለዚህ አሁን የሚሰጠን ያው እዚች ጋር አስቀምጬ ሳሽከረክረው ግራፊክሱ ላይ በደንብ ታዩታላችሁ። ሲያሽከረክር እዚህ ጋር ስላልተመቸኝ ነው እንደዚህ የሚሰጥ ክብ ይሰጣችኋል ማለት ነው። ስለዚህ ክባችሁ ይህን ይመስላል ማለት ነው። በሁሉም በኩል እየሄዳችሁ ብለኩት ስንት የሆነ 15 ሴንቲሜትር የሆነ ክብ መሳል ቻልን ማለት ነው። አነዳደፉ ይሄን ይመስላል ማለት ነው። ጥሩ፣ ይሄንን አንደኛን መለውና ስለዚህ ይሄ ክብ ራዲየሱ ስንት ነው ማለት ነው? ሀለ 15 ሳንቲሜትር የሆነ ክብ ስያለው ማለት ነው። ጥሩ፣ ሁለተኛ ራዲየሱ ለእናንተ እንዲመቻችሁ ራዲየሱ 4 ሳንቲሜትር እንዳያንስባችሁ ራዲየሱ 4 ሳንቲሜትር የሆነ ክብ ንደፉ። ስለዚህ ለዚህ አሁን ጊዜ ልስጣችሁ፣ 2 ደቂቃ ሰጣችኋለሁ። 2 ደቂቃ ሰጣችኋለሁ። አሁን ባሳየዋችሁ መሰረት ራዲየሱ 4 ሳንቲሜትር የሆነ ክብ ነድፋችሁ ተመልሰን እንገናኛለን።
በጣም ጥሩ በደንብ እንደሰራችሁት ተስፋ አደርጋለሁ። ስለዚህ አሁን ምንድነው የምናደርገው? ራዲየሱ 4 ሳንቲሜትር የሆነ ክብ ለመንደፍ ያው ቅድም እንደነገርኳችሁ ማስመሪያችሁን ትጠቀሙና 4 ሳንቲሜትር ቀጥተኛ የሆነ መስመር እንሰራለን። ስለዚህ እዚህ ጋር ሀብዬ ሰይመዋለሁ፣ ይሄኛውን ለብለን እናስቀምጣለን። ስንት ነው እዚህ ጋር ያለው? 4 ሳንቲሜትር 4 ሳንቲሜትር። ስለዚህ መነሻ ነጥባችሁን የኮምፓሳችሁን መነሻ ነጥብ ማላይ በማድረግ ሀላይ በማድረግ ነገር ግን የኮምፓሱ ርቀት እዚህ ጋር ስንት እንዲሆን ታደርጉታላችሁ? 4 ሳንቲሜትር 4 ሳንቲሜትር እንዲሆን ትለኩና 4 ሳንቲሜትር እቺ አንዷን ጫፍ እዚህ ጋር አስቀምጣችሁ ሀላይ ታሽከረክሩታላችሁ ማለት ነው። ስለዚህ ምን እናገኛለን? ያው እንደዚህ ስናሽከረክረው ይህን ክብ ስንሰራ እንዲህ አይነት ክብ ይሰጣቸዋል። እዚች ጋር ያለችዋ 4 ሳንቲሜትር ነው። የትኛው ቦታ ላይ ሄዳችሁ ስትለኩት 4 ሳንቲሜትር ይሆናል ማለት ነው። እዚህ ጋር ስላልተመቸኝ ነው። ግራፊክስ ላይ በደንብ አሳያችኋለሁ። እዛ ላይ ተመልከቱ፣ ተከታተሉት። እንዲህ አድርጋችሁ ከሰራችሁ በትክክል ሰርታችኋል ማለት ነው። ጥሩ። እስቲ አሁን አንድ የመጨረሻ ምን እንጠቀም? ሶስተኛ ዲያሜትሩ 6 ሳንቲሜትር የሆነ ክብ ንደፉ። ለዚህ 3 ደቂቃ እሰጣቸዋለሁ። ዲያሜትሩ ስንት የሆነ 6 ሳንቲሜትር የሆነ ክብ ነው የምትነድፉት።
በጣም ጥሩ። በደንብ እንደሰራችሁት ተስፋ አደርጋለሁ። አስቀድሜ አሁን ምንድነው የምንሰራው? እናንተም ከሰራችሁት ዲያሜትሩ 6 ሳንቲሜትር የሆነ ክብ ንደፉን የተባላችሁት ራዲየሱ ስንት ነው የሚለውን ማወቅ አለባችሁ ማለት ነው። እዚህ ጋር አንድ ክብ ኖሮ ከዚች እስከዚች ያለችው ራዲየስ ነች። እንደዚህ ካደረግኩት ደግሞ ምን ይሆናል ማለት ነው? ዲያሜትር። ስለዚህ ከዚህ እስከዚህ ያለው ራዲየስ ነው። ራዲየስ አር አለን። ከዚህ እስከዚህም ያለው ራዲየስ ለምሳሌ አር ብዬ ብሰይመው ማለት ነው። ስለዚህ ስንት ራዲየሶች? 2 ራዲየሶች ሲደመሩ ምኑን ይሰጣቸዋል? ዲያሜትሩን ይሰጣቸዋል ማለት ነው። እና ዲያሜትር እኩል ይሆናል 2 ሲባዛ በራዲየስ ነው። ራዲየስ። ስለዚህ ዲያሜትርን ለማግኘት ራዲየስን በስንት ማባዛት ነው ማለት ነው? በ2 ስታባዙት ታገኛላችሁ ማለት ነው። ስለዚህ ራዲየስን ደግሞ ለማግኘት ዲያሜትሩን ለስንት ማካፈል ነው? ለ2 ማካፈል ይሆናል ማለት ነው። አሁን ምን ተሰጥቶኛል? እዚህ ጋር ዲያሜትር 6 ሳንቲሜትር ተሰጧቸዋል። 6 ሳንቲሜትር እኩል ይሆናል 2 ሲባዛ በራዲየስ። እዚህ ራዲየሷ መጀመሪያ ታስቀራላችሁ ማለት ነው። በሁለቱም በኩል በስንት አካፍለዋለሁ? በ2 እናካፍለዋለን። ራዲየስ ሲካፈል ለ2 2 በ2 ይጣፋላችኋል። ያችን በዚህ ማጣፋት ትችላላችሁ። እዚህ ማን ይቀራል? ራዲየስ እኩል ይሆናል 6ን ለ2 ስታካፍሉት 3 ሳንቲሜትር ታገኛላችሁ ማለት ነው። አሁን ቅድም በነገርኳችሁ መሰረት አስቀድማችሁ ይሄንን ትሰሩና ራዲየሱ ስንት መሆኑን አወቃችሁ? 3። ስለዚህ ሀ ለ3 ሳንቲሜትር የሆነ እዚህ ጋር ሀ እዚህ ለ3 ሳንቲሜትር የሆነ ውስን ቀጥታ መስመር እናሰምራለን ማለት ነው። እዚህ ውስን ቀጥታ መስመሩ እንዲህ ካሰመርኩ በኋላ መነሻ ነጥባችሁን የኮምፓሳችሁን ሀ ላይ አድርጋችሁ በ3 ሳንቲሜትር ማሽከርከር ይሆናል ማለት ነው። ስለዚህ ስታሽከረክሩት 3 ሳንቲሜትር የሆነ ክብ ትሰራላችሁ ማለት ነው። 3 ሳንቲሜትር የሆነ ክብ ትሰራላችሁ። በሁሉም በኩል ስትለኩት 3 መሆኑን ራዲየሱ 3 መሆኑን ታረጋግጣላችሁ ማለት ነው። ጥሩ። ስለዚህ በዛሬው ክፍለ ጊዜያችን ምንድነው ያየነው? ክብ ማለት ምን ማለት እንደሆነ አይተናል ማለት ነው። ክብ ማለት ከአንድ መነሻ ነጥብ በእኩል ርቀት ላይ ያሉ የነጥቦች ስብስብ ማለት ነው። ክብ ውስጥ ምን ነገር አለን? መነሻ ነጥቡን እምብርት ብለን እንደምንጠራው ከመነሻ ነጥቡ እስከ ክቡ ጫፍ ድረስ ያለው ራዲየስ ተብሎ ይጠራል። የክቡን 2 ነጥቦች የሚያገናኝልን ውስን ቀጥታ መስመር ኮርድ ብለን እንጠራዋለን። ኮርድ ሆኑ ደግሞ ረጅሙ ኮርድ። ያ ማለት ምን ማለት ነው? በእምብርቱ ላይ የሚያርፍ 2 ነጥቦችን የሚያገናኝልን ውስን ቀጥታ መስመር ዲያሜትር ብለን እንደምንጠራው ዛሬ ተመልክተናል ማለት ነው። ጥሩ። ክብንም እንዴት አድርገን መንደፍ እንደምንችል በሰፊው አሳይቻቸዋለሁ። በቀጣይ ክፍለ ጊዜ እንገናኛለን። እስከዛው ድረስ በሰላም ቆዩ። Away from Morales, the chase is on for Elliott up against Villa. Villa won that chase and goes for goal.